ወይዘሮ ሰላማዊት አለማየሁ ይባላል። አሁን ላይ የቤት እመቤት ሆኜ ልጆችን በማሳደግ ላይ እገኛለሁ። ግቢን አረንጓዴ ማድረግ የጀመርኩት የዛሬ 3 ዓመት አካባቢ ነው። ወደዚህ ግቢ እንደገባን ያው ግቢው ለአትክልት አመቺ ነበረ። በዛ ምክንያት ነው ወደ ልማት የገባሁት። ከዚህ በፊትም አረንጓዴ ነገር አትክልት መትከል በጣም ወድ ነበር። በነበርኩበት ቦታ አካባቢ ባለችኝ ቦታ ላይ አትክልቶችን የመትከል የመንከባከብ ልምድ ነበረኝ። ልክ ወደዚህ ግቢ ደግሞ እንደገባን በቃ ቀጥታ ከአትክልት ነው ስራዎቻችንን የጀመርነው። ልጆቹ ሁሉም በአሁን ሰዓት አትክልት በጣም ይወዳሉ፣ ይንከባከባሉ። የየራሳቸው አትክልቶች አላቸው። ይሄ የኔ ነው፣ ይሄ የኔ ነው፣ ስሞች አላቸው። በቃ የየራሳቸውን አበባ ይኮተኩታሉ፣ ውሃ ያጠጣሉ፣ ይንከባከባሉ በደንብ። የኔ ያደገች ያንተ ገና ነች ይባባላሉ፣ ይፎካከራሉ። እና በፉክክር ውስጥ እንደውም በደንብ ነው የሚይዟቸው አበቦች። ደስ የሚል ነገር ነው፣ ላይን ማራኪ ነው፣ ንጹህ አየር የምታገኝበት ነገር ነው። የሚመጣው ሰው በጣም ይደሰታል፣ እኛም ስናያቸው በጣም እንደሰታለን። በጣም ብዙ ጥቅም ነው ያገኘንባቸው። በግቢያችን ውስጥ የተለያዩ አትክልቶች አሉ። ዳማከሴ፣ ጤና አዳም፣ አሪቲ፣ የተለያዩ አትክልቶች አሉ። እንደዚሁም ደግሞ በቃ ዛፎች፣ አረንጓዴ ዛፎች በብዛት አሉ እንዳይሻቸው። ለምግብነት እንደውም በባለፈው ክረምት ቆስጣዎች ተክለን ነበር፣ ጎመኖች ተክለን ነበር። ደርሶ በልተናቸው ነው። አሁንም ደግሞ ተክለናል። የአረንጓዴ አሻራ በሀገር አቀፍ ደረጃ መሆኑ ለእኛም አስተዋጽኦ አለው። ችግኞች በሚታደሉ ጊዜ ችግኞች እናገኛለን፣ አምጥተን እንተክላለን። ሌሎች ቦታዎች አትክልቶችን ስታይ ደስ ይልሻል። ሌላ ቦታ ያለውን አትክልት ስታይ እኛ ግቢ ቢኖር ብለሽ ትመኛለሽ። ይሄ እኛ ጋር የሌለውን ሌሎች ቦታዎች ስናይ ይሄን ደግሞ አምጥተን እንተክላለን እንላለንና እንደ ሀገር መሆኑም ትልቅ የሚያኮራ ነገር ነው። እንደ ግለሰብም እኛ የምንደሰትበት ነገር ነው በጣም።